አንተ ያማሃል እንዴ? አስደነገጥከኝ። ይቅርታ ዝና፣ እኔ ላስደነግጥ ፈልጌ አልነበረ። ከዚህ ከተማ ጠፋ አላልኩም እንዴ አንተ? ቆይ የምር የእውነትም መሞት ፈልጋል? እዚህ ከተማ ላይ ምን ትሰራለህ? ምን ላድርግ ዝና፣ ልጆቼ ናፈቁኝ። ደግሞም ችግር ውስጥ ወድቀው ሊሆን ይችላል። አሁን ታስገብቸው እኮ ነው። ምን አንተ ነህ ገንዘቡን ሄደህ ባንክ ቤት ያስገባኸው? ወይ እውነትም አንተን ሲእዛው እንዲህ ሲጣርጌ ባለመግደሌ በጣም እጸጸታለሁ። አታስብ ዝና፣ እኔን ስም ሳልጠቅስ ሁሉንም በጥንቃቄ ነው ያደረኩት። ትሰማኛለህ? በአንተ እንዝላልነት ማለት ነው አንድ ነገር ቢበላሽ ያለ አዋዜን መበላ። አቶ ዝና ያበበ ደንደሳሌ ዛሬ በጣም ነው የተናደደው። የተናደደበት ምክንያት እንግዲህ ይህንን ጠበቃውን እዚህ አጠገቡ በማየቱ በጣም ነው የተናደደው። ምክንያቱም እንግዲህ እንደተባባሉት ዝና ያለው የነበረው ጠበቃውን ከዚህ ግድም እንዲጠፋ ነው። በጭራሽ ማየት አይፈልግም። ገባህ አይደል? ከዚህ ከተማ መውጣት እንዳለበት እና መስጠት ያለበትን ብር ሰጥቶ እንግዲህ ከዚህ ከተማ እንዲወጣ የመጨረሻ ማስጠንቀቂያ ብሎ ልኮት ነበረ ማለት ነው ቤተሰቦቻችን። እና በዛ ምክንያት እንግዲህ ጠበቃው ሄድኩኝ ብሎ ግን አልሄደም ነበረ ማለት ነው። እንግዲህ አጋጣሚ ዝና ያለበት ቦታ ላይ ከቻለ ማለት ነው። ዝና ደግሞ መኪናውን የፊክስ እያደረገ ነበርና በዛ አጋጣሚ ዱብ ሲልበት እንዴት እንደደነገጠ አንተ አፈራባክ ብላና አንተ ሞትንቢ ምን አባክ የታባህ መጣህ ነበር ያለው ማለት ነው። እንግዲህ ከዛ በኋላ እንግዲህ ጠበቃው እንዴት ዝና ምን ላድርግ በቃ አልቻልኩም፣ ልጆችን አፈቁኝ፣ ባልተቤቴ በቃ ሁኔታቸው ካጠገቤ ካይኔ ላይ መሄድ አልቻለም። በዛ ላይ ደግሞ እንደሚታወቀው ልጆች ርቧቸው ጠምቷቸው ቢሆንስ ባልተቤቴ እኮ በጣም በጭንቀት ነው ያለችው። ምክንያቱም የማሳድረው ቤተሰቦችን የማሳድረው ሰርቼ እኔና እኔ ብቻ ነው። ምክንያቱም ባልተቤቴ በቃ ባለቤቴ አትችልም እንደዚህ አይነት ነገር ወጣ ስራ መስራት አትችልም። ምክንያቱም አታውቅም የቤትን በቤትነት ድሮውንም። ስለዚህ በዚህ ምክንያት ውስጥ የተጨነቀ ልጆች ርቧቸው ጠምቷቸው ቢሆንስ በቃ ውስጥ ያልቻለም አለ ማለት ነው። እና በቃ እና አሁን ምንድነው ምን አባክ ፈልገህ ነው ታዲያ ከዚህ ማጠፋ ምናምን ሲል እንግዲህ አይ እኔ አሁን የፈለኩት በቃ ብር ያስፈልገኛል ዝና፣ እንዴት አባቴ ላድርግ እና ይሄንን ልጆችን የቤተሰብህን ሁኔታ አሁን ነው የገባህ፣ ድሮ ለምን አባክ አላሰብከውም እዚህ ስትሪያክር ሲለው እንግዲህ እኔ እዛን ሰዓትማ እንደዛ አልመሰለኝም፣ በቃ ከገባሁ በኋላ ሁሉም ነገር ገባኝ፣ ስለዚህ ባክህን ነበር ያለው ማለት ነው ቤተሰቦቻችን። ከዛ በኋላ እንግዲህ ዝና ከዚህ አጠገቤ ጥፋልኝ አፈር አባክ ብላና እና የሰጠው ብርሳ ብርን ሰጥቻለሁ ምን አባክ ላድርግ አለው ማለት ነው። እንዲያው ያንንማ ብሩን ተቀብዬ እኮ ለባልተቤቴ በባልተቤቴ በአካውንቱ አስገባሁላት አለ ማለት ነው። ከዛ እንዴ ጭራሽ ለባለቤት ባንክ ቤት ደህ ብር አስተላለፍክ? አው ዝና ምን ላድርግ እንግዲህ ያው ስሜ በማይታወቅ መልኩ ነው ያስገባሁት። ምንም አያስነቃም አያስይዝም አብሽራ ይዞ ግን በቃ ሁላ በቃ ቤተሰቦች ልጆች ማትረፍ ማዳን ይጠበቅብኛል ምናምን ሲለው እንግዲህ ዝና አራ ፈራባክ ብላ ለማንኛውም አሁን ከዚህ ከከተማ ጥፋ ብያለሁ፣ አለበለዚያ እኔው እንድጨርስ ነው እንደምትፈልገው በቃ እገልሃለሁ፣ አንተ ሰው እገልሃለሁ ነው ምን እገልሃለሁ እኔ ወይኔ ዝና በበደም በሳለኝ እንዴ የማን መጫወቻ አልሆነ እንዴ አንተ ሰው እኔ ራሴ እገልሃለሁ ጨርሳለሁ ነው ምን የምር መሞት ፈልጋል፣ በቃ የምር መሞት ፈልጋል ነበር ያለው ማለት ነው። ከዛ በኋላ እንግዲህ ጠበቃው አረን ዝና እንደዛ አላልኩም በቃ ጠፋለሁኝ ግን ልጆችን ብሪስ ምናምን ሲለው በቃ እኔ አሁን የልጆችን የሚስትን ጉዳይ እኔ ራሴ ብር ልክላቸዋለሁ፣ የሚስተካከሉን አስተካክላለሁ፣ ከዚህ ጋር ጠፋ እዚህ አባክ ስትከራሰስ የሆነ ሰው ቢያይህስ አለው። አይራያዊኝም እኮ እንደዚህና ራሴን ቀይሬ ልብሴን ቀይሬ ማስክ ለብሼ እኮ ነው የምንቀሳቀሰው፣ ስለዚህ ማንም የሚያውቀኝ ሰው የለም ማለት ነው። ከዛ በኋላ ዝና አንድ ሰው እዚህ ጋር አውቆህ ማለት ነው ይሄ የጀመርኩት ፕሮግራም ቢበላሽብኝ ወርዲ ከራሴ ባለበት ነው መጨረስ ነበር ያለው ማለት ነው ቤተሰቦቻችን። እንግዲህ በጣም ነው እንትን ያለው። በነገራችን ላይ ጠበቃው አሁን ከዚህ ከከተማ ስለማይወጣ በእርግጠኝነት ወይም እነ መድብል ልጅ ይገባል ወይ ደግሞ የሆነ ሰው ይዘዋል በእርግጠኝነት ማለት ነው። ምክንያቱም የትም አያመልጥም፣ ሊያመልጥም አይችልም። እና በቃ ዝና ግን በጣም ነው የተናደደው። ምክንያቱም በቃ እዚህ እንዲያየው አይፈልግም ነበረ፣ ግን እዚህ ጋር ስላገኘው በጣም የተናደደው። እንግዲህ እነ መድብል ልጅ እንደሚገባ ደግሞ እኔ ጥርጥር የለኝም። ምክንያቱም እነ ሞገስና ሉላ እንዳያቸው በጣም ጭንቀት ዲፕሬሽን ውስጥ በቃ ሌላ ጭንቀት ውስጥ ነው የገቡት። ምክንያቱም አንደኛ መድብልን ተተናና አምጣ ብሎ ማስፈራሪያ ነበር፣ ሁለተኛ ሞገስን ሉላን ብሎ ነበር። ከዛ በሶስተኛ አሁን እንደገና ቪዲዮውን አሳልፎ ለፖሊስ ሰጥቶታል። ፖሊሶች ደግሞ መርማሪዎቹ ለነመድብል ጋር ኢንፎርሜሽን ደርሷቸዋል። እንትና ደግሞ ሞገስ ደግሞ አጋጣሚ እንግዲህ የሚበሉት የሚጠጡት ሁሉ ስላጡ ግንበኛ ጋር ምናምን ይዋለ ነበር ማለት ነው። ስራ ጀምሮ ነበር እንግዲህ በአንድ ቀን አይታችሁታል። አፈሩ ዱቄት ወጥቶ ነው የመጣው።
እንግዲህ ሉላ በጣም ነበር ያዘነችው። በቃ እንደዚህ እኮ ነህ፣ በቃ ይሄ እንጀራ ተብሎ በቃ ይሄ ቅርብን፣ በቃ አንተ ቤቷል እንደው ምን ልሂድ ምናምን ያለች ነበርና እንዴ ይሄ እኮ የሴት ስራ ነው ምናምን እንደውም በቃ እኔ ለስራ ካኔ አንተን ይሻላል አለች። የሆነ ሰው እኮ ስትወዱት ጋይስ በቃ ሁሉ ነገር ነው የሚያሳዝናችሁ ታውቃላችሁ አይደለ? በቃ በጣም እያዘነች ነበር ምናምን። ግን አደሉ ላይ በቃ ችግር የለውም እንግዲህ ብሎ አሁንም ድጋሚ ወደ ስራ ሄዷል። በእርግጠኝነት ወይ እንግዲህ እዛ ስራ ቦታ ወይ ሞገስ ያየዋል ያንን ሰውዬ፣ ወይ የሆነ ነገር ይፈጠራል። ጠበቃው ማለት ነው እንዲያልሞተ መታወቅ አለበት። ምክንያቱም እነ ሞገስ በጣም ሌላ ጭንቀት ውስጥ ናቸው። በዛ ላይ ደግሞ ትትና ለመድብል ደውላለት ከመድብል ጋር መገናኘት አለባቸው ብዬ አስባለሁ እኔ ማለት ነው። ገብታችሁ አይደለ? ከመድብል ጋር ቢገናኙ በጣም አሪፍ ነው። መድብልና ትትና ቢገናኙ ከዛ የነ ሞገስ አንድ ላይ ተቀናጅተው ዝናን ለማሳሰር በጣም ትልቅ አድቫንቴጅ አላቸው። በጣም ትልቅ ፓወር ይሆናሉ አንድ ላይ ሲቀናጁ። አሁን ግን እየብቻ ሆኖ በጣም ነው ነገሩ የሚያስጠላው። አሁን እንደዚህ በዚህ ከቀጠለ እነ ብሩክ ራሱ አሁን ከቅድስቴ ጋር የጀመሩት የፍቅር ህይወት በጣም ነው የሚበላሸው። ሲቀጥል ደግሞ እንግዲህ አሁን እንትና ወዲህም ዝና ራሱ ትመለስ ትችላለች ማለት ሲቀጥል ፈልጓታል። አሁን እንደምታወቀው ዝና ራሱ ፈልጓታል። እንዳያችሁት ኤፍራታን በባለፈው እንዳገኛት ይሄን ያክል ከተቀጣች በቃታል፣ በቃ ትምጣ ነገር ያካግኝሻት እፈልጋታለሁ እያለ ነበረ። ስለዚህ አሁን ምክንያቱም የነገር ማቃጠሩ ለአንዳንድ ነገሮች ስለሚፈልጋት ማህሌት ታስፈልገዋለች። ማህሌት ከመጣች ደግሞ እዚህ ጋር ህይወታቸውን ለመበጥበጥ ያው ታውቃላችሁ፣ ያው እስከ መጨረሻ ነገር ይከሽፍባታል እንጂ እኮ ብዙ ነገሮችን ነው መሀል ላይ የምታበላሸው ማህሌት እንደምታውቁት። ስለዚህ እሱን ፓርት ደግሞ ሞገስ ማነው መድብል ይሄ ዝና ስለሚፈልገው አሁን መምጣቱ አይቀርም። ዝናም እንግዲህ በቅርብ ጊዜ ወደ ስር ተንኮታክቶ የሚወርድበት ጊዜ ቅርብ እንደሚሆን አንጠራጠርም። ቤተሰቦቻችን እነ መድብልም እንግዲህ በፔስታ የሚዘሉበት ቅርብ ነው። የነ ሞገስ በተለይ ሞገስና ሉላ ከዚህ ቅንጭቀት የሚወጡበት ቅርብ ነው ብለን ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰብስክራይብ፣ ላይክ ማድረግ አይትረሳ። መልካም ጊዜ። ባይ ባይ።